ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ በጌታ የተወደዳችሁ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም በዚህ ለዚህ ለ30 ቀን ባዘጋጀነው የጾምና የጸሎት ፕሮግራም እንኳን ደህና መጣችሁ እምላችሁታችሁ ገነት ነኝ ከኤድመንተን ካናዳ። ዛሬ በቀን 10 የምንመለከተው በልባችሁ ለጌታ ዘምሩ የሚለውን ነው። የመሪ ጥቅስ እንዲሆነን የወሰድኩት መዝሙር 42:11 ነው። በጌታ ስም አነባዋለሁ። ነፍሴ ሆይ ለምን ትተክዣለሽ? ለምንስ በውስጤ ትታወቂያለሽ? ተስፋሽን በአምላክሽ ላይ አድርጊ፣ አዳኝና አምላኬን ገና አመሰግነዋለሁ ይላል። ሃሌሉያ። የህይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ ልንለማመዳቸው ከሚገባን የቃሉ ምክሮች መካከል አንዱ በልባችሁ ለጌታ ዘምሩ የሚለውን ነው። ልባችንን ወይንም አእምሮአችንን እንደ ካሴት ወይም ሲዲ ማጫወቻ ልናየው እንችላለን። ያ ማጫወቻ የምናጎርሰውን ካሴት ወይንም ሲዲ እንደሚያጫውት ሁሉ ልባችንንም እንደዚያው ነው። የማማረር፣ የማጉረምረም፣ የጥላቻ፣ የክፋት፣ የጭንቀት፣ የፍርሃት ካሴት ወይንም ሲዲ ካስገባንበት ያንን ይጫወታል ወይንም ያንን ያጫውታል። በአንጻሩ ደግሞ የእምነት፣ የምስጋና፣ የተስፋ፣ የፍቅር፣ የትህትና ካሴት ወይ ሲዲ ካስገባንበት አሁንም ያው ልብ ለጌታ ዘወትር ይቀኛል። ልባችንን እንዲያጫውተው የምንፈልገውን ካሴት ወይንም ሀሳብ ማስገባት ምርጫው የኛ ነው። ወገኖቼ በልባችን ለጌታ እንድንቀኝ የጻፈልን የሐዋርያው ጳውሎስ ይህንን ሀሳብ ይበልጥ ሲያብራራ እንዲህ ይለናል። ኤፌሶን 5:20 በዚህም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁል ጊዜ አመስግኑ ይለናል። ምናልባት ይህንን ጥቅስ ስናነብ እንዴት ሁል ጊዜ ስለ ሁሉ ነገር ማመስገን እችላለሁ? በህይወቴ የደረሰብኝ ይህና ያ ክፉ ነገር እንዴት የምስጋና ርዕስ ሊሆነኝ ይችላል ብለን እንጠይቅ ይሆናል። ይሁን እንጂ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ተያይዞ ለበጎ ይሆንላቸዋል ይለናል ሮሜ 8:28 ላይ። በዚህ መሰረት ደግሞ እንደዚህ ተብሎ በተጻፈው መሰረት ምንም እንኳን በተናጠል ስናያቸው ኪሳራ፣ ውድቀት፣ ሽንፈት የመሰሉን የህይወት ልምምዶች በመጨረሻ ላይ ተያይዘው እግዚአብሔር ለኛ ህይወት የሚያስበውን መልካም ሐሳብ እንደሚያስፈጽሙ ከቃሉ እንረዳለን። ለዮሴፍ ወደ ግብጽ መሸጥ፣ በሐሰት ተወንጅሎ እስር ቤት መግባት በወቅቱ በምሬትና በሰቆቃ የሚያስለቅስ እንጂ በልቡ ለጌታ እንዲቀኝ የሚጋብዘው ልምምድ አልነበረም። ይሁን እንጂ በታሪክ ፍጻሜው ላይ እንደምንመለከተው እርምጃውን ሲቆጣጠርለት የነበረው አምላኩ እነዚያ ሁሉ ለክፉ የታሰቡበትን ነገሮች ለዮሴፍ ህይወት የነበረውን ሐሳብ ማስፈጸሚያ አድርጎ ተጠቀመባቸው። እንግዲያውስ በእርግጥም በጌታ ፍቅር፣ ችሎታና እውቀት ላይ በመታመን ስለ ሁሉ ነገር ሁል ጊዜ እርሱን ማመስገን እንችላለን። በሚያስጨንቀን ነገር ውስጥ እንኳን ሆነን እንዲህ ብለን ለጌታ በልባችን ልንቀኝ እንችላለን። ነፍሴ ሆይ ለምን ትተክዣለሽ? ለምንስ በውስጤ ትታወቂያለሽ? ተስፋሽን በአምላክሽ ላይ አድርጊ፣ አዳኝና አምላኬን ገና አመሰግነዋለሁ። ምንም እንኳን የበሰለ የበለስ ዛፍ ባያፈራ፣ ከወይን ተክልም ፍሬ ባይገኝ፣ የወይራም ዛፍ ፍሬ ባይሰጥ፣ እርሻዎችም ሰብል ባይሰጡ፣ የበጎች ግሮኖ እንኳን ባዶን ቢቀር፣ ላሞችም በበረት ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በድነቴም አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደዋላ እግሮች ያደርጋል።
በከፍታዎችም ላይ ያስኬደኛል። ዕንባቆም 3:17-19። ወገኖቼ እነዚህ ዝማሬዎችን ልባችንን ሲሞሉት በልባችን ዘወትር ለጌታ እንዲህ እያልን ስንቀኝ ያን ጊዜ የሕይወት ምንጭ የሆነውን ልባችንን አጥብቀን መጠበቅ እንችላለን። በምስጋና የሚገኘውንም ድል እንለማመዳለን። ሃሌሉያ። የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ዛሬም ከፍ ባለው በከበረው ቦታ ላይ የተቀመጥክ ዝቅ ብለህ ደግሞ የምትመለከት አባት ሆይ ስለ ሁሉ ነገር ሁሉ ጊዜ አንተን እያመሰገንን በልባችን ለአንተ በመዘመር አጥብቀን ልባችንን እንድንጠብቅ በክርስቶስ ኢየሱስ ስም በጸጋ እንድትረዳን እንጸልያለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ